እሺ አሁን ደግሞ 2.3 ሳብ ቶፒካችን ስለምን ያወራል? ስለ አክሰለሬሽን። እቺን አክሰለሬሽን ዴፊኒሽን ከገባችሁ ወደ ቀጣይ ቶፒክ ደግሞ በጣም ቀላል ነው የሚሆን። የአክሰለሬሽን ዴፊኒሽን ታውቃላችሁ አይ ቲንክ 9ኛ ክፍልም ተምራችኋል አይደል? አክሰለሬሽን ማለት ቼንጅ ኦፍ ቬሎሲቲ ቼንጅ ኦፍ ታይም እያላችሁ እቺ ፎርሙላ ይዛችኋል አይ ቲንክ። ኦኬ ሶ እንደዛ ከሆነ ለምሳሌ ቼንጅ የስፒድ ወይም የቬሎሲቲ ቼንጅ ከሌለ ዜሮ ሲሆን ዜሮ ነው አክሰለሬሽን ብላችሁ ታስባላችሁ አይደል? እቺ ዜሮ ከሆነች እቺም ዜሮ ናት እያላችሁ ነው። ለምሳሌ አንድ ኬዝ እንውሰድ። ሮቴሽናል ሞሽን አንድ ሮቴት የሚያደርግ ኦብጀክት አለ። ከዚህ ሴንተር ሮቴት እያደረገ ነው። ሮቴት ሲያደርግ አት ኮንስታንት ስፒድ ነው እንበል። ስፒድ ኢዝ ኮንስታንት። ኢፍ ዘ ስፒድ ኢዝ ኮንስታንት አክሰለሬሽን ምን ይሆናል ይላችኋል። በዚህ ቢሆን ኑሮ አይ በቃ ዜሮ ነው ማለት እንችላለን። መልሳችን ዜሮ ልንል ሁላ ይዳደናል። ግን እንደዛ አይደለችም፣ ዜሮ አይደለችም። ቢካውዝ ዳይሬክሽን ቼንጅ ያደርጋል። ስትሬት ላይን ቢሆን ኑሮ ይሄ ዴፊኒሽን ይሄኛው ኤክስ አድርገን ስትሬት ላይን ላይ ቢሆን ሞሽኑ ፐርፌክትሊ ዜሮ ነው። በኮንስታንት ቬሎሲቲ መሄድ ማለት ለምሳሌ 5 ሜትር ፐር ሰከንድ ቀጥሎ እዚህ ጋር ሲደርስም ስትሬት ላይን እዚህ ጋር 5 ሜትር ፐር ሰከንድ አሁንም ከሆነ ቼንጅ የለም ማለት ነው። ስትሬት ላይን ላይ ቼንጅ የለም፣ ዜሮ ነው። ኢን ሰርኩላር ሞሽን ግን ስፒዱ ኮንስታንት ቢሆን እንኳን ቼንጅ ኦፍ ዳይሬክሽን ስላለ ዜሮ ሊሆን አይችልም። ስለዚህ መልሳችን ነን ዜሮ ነው፣ ግን ኮንስታንት ነው። ኮንስታንት ያደረገበት ስፒድ ኮንስታንት ስለሆነ ነው። ስለዚህ መልሳችን ይሄኛው ነው። አይ ቲንክ ትንሽ ኮንፊውዝ ከሆናችሁ ቀጣይ ስናየው እናንተ ደግሞ ተመልሳችሁ ይሄን ማየት ትችላላችሁ። አሁን ግን እንቀጥል። የአክሰለሬሽን ዴፊኒሽን አይተን የተለያየ ኬስ ስናይ ኦኬ በቃ ትክክል ነበር ማለት ብላችሁ ማየት ትችላላችሁ። ለምን ይሄ አይሆንም ግን? ቫሪንግ እና ነን ዜሮ ሁለቱም የሚለያዩት በዚህ ነው። ቫሪ አያደርግም ቢኮዝ ስፒድ ኢዝ ኮንስታንት ስለሆነ። ስፒድ ቫሪ ካደረገ አክሰለሬሽንም ቫሪ ያደርጋል። ይኸው አሁን መጣ። ዳይሬክሽን ቼንጅ ካለ ራሱ ምን አለ ማለት ነው? አክሰለሬሽን። ቅድም የስፒድ ቼንጅ አይደለም ያየ ነው፣ የዳይሬክሽን ስፒድ ነው። ኮንስታንት ስፒድ 10 ሜትር ፐር ሰከንድ ይሁት። አሁን 10 ሜትር ፐር ሰከንድ አሁንም 10 ሜትር ፐር ሰከንድ ሲዞር ስፒዱ አልተቀየረም፣ ግን ምን ዳይሬክሽን ቼንጅ አለ። እንደዚህ ሞሽኑ እንደዚህ ይቀየራል። ሪቨርስ ቢሆን ዳይሬክሽኑ ማተር አያደርግም። ዳይሬክሽን ብቻ ቼንጅ በመኖሩ ምክንያት ምን አለ? አክሰለሬሽን። ሶ አክሰለሬሽን ኤልዌይስ ኦከር የሚያደርገው ወይም ስፒድ ቼንጅ ካለ ወይም ዳይሬክሽን ወይም ደግሞ ቦዝ ሁለቱንም ሊሆን ይችላል። ይሄም ይቻላል ፎርሙላችን እንደምታውቁት። ስለዚህ ቼንጅ ወይም ማግኒቱድ ወይም ዳይሬክሽን ሲኖር ብዙ ጊዜ ማግኒቱድ ብቻ ነው እኛ የለምድነው። በቃ ማግኒቱድ ብቻ። ዳይሬክሽን ቼንጅ ራሱ ምን ለውጥ ያመጣል? አክሰለሬሽን። እነዚህ ተርሞች እስኪ ዲፋይን እናደርግ ወይም ዲፈረንሺየት አድርጓቸው እስኪ። ምናልባት ኮንፊውዝ ያደርጋል። ቶፒካችን ምንድነው? አክሰለሬሽን። እነዚህ በሙሉ ምን ይባላሉ? አንደር አክሰለሬሽን ናቸው። ለአክሰለሬሽን ምንም አትነው። አክሰለሬሽን ማለት ቼንጅ ኦፍ ቬሎሲቲ ማለት ነው ፐር ታይም። ቼንጅ ኦፍ ቬሎሲቲ ስንል ማግኒቱድ ብቻ አይደለም። ቼንጅ ኦፍ ቬሎሲቲ ማለት ወይም ማግኒቱድ እየተቀየረ ነው ወይም ደግሞ ዳይሬክሽን ኦር ደግሞ ሁለቱንም ችግር የለውም። አክሰለሬሽን የሚያወራው ይሄ ነው። አክሰለሬሽን ካን ቢ ስፒድ አፕ ለውጥ ሊያመጣ ይችላል፣ ዲሰለሬት ሊሆን ይችላል። እነዚህ በሙሉ ደግሞ አክሰለሬሽንን የተለያየ አይነት ዳይሬክሽን የተለያየ ሲቹዌሽን ዲፋይን የምናደርግበት ነው። ስፒድ አፕ ማለት ስፒድ አፕ የሚያደርግ አንድ ኦብጀክት ምንድን ነው? ስፒድ አፕ የሚያደርግ ቬሎሲቲ ምን ሲያደርግ ነው? ኢንክሪዝ እያደረገ ሲሄድ። ቬሎሲቲ እየጨመረ ስንሄድ ስፒድ አፕ እያደረግን ነው። ቃሉ ራሱ ዴፊኒሽኑ ስፒድ አፕ ማድረግ ቬሎሲቲ መጨመር ነው። ግን ኢን ዋት ዳይሬክሽን ነው? አክሰለሬሽን እና ቬሎሲቲ ኢን ዘ ሴም ዳይሬክሽን ሲሆኑ ኤዘር ኢን ዘ ራይት ሊሆን ይችላል፣ ለምሳሌ እንደዚህም ሊሆን ይችላል። ሴም ዳይሬክሽን ስፒዲንግ አፕ ቱ ዘ ራይት፣ ስፒዲንግ አፕ ደግሞ ቱ ዘ ሌፍት ሊሆን ይችላል። ዲሰለሬሽን ማለትስ? ዲሰለሬሽን እና ስሎው ዳውን እኩል ናቸው እነዚህ ቃላት። ስሎው ዳውን መሆን ወይም ዲሰለሬሽን መሆን ደግሞ የዚህ ኦፖዚት ነው። ቬሎሲቲ ምን እያደረገ መምጣት፣ መቀነስ። ለምሳሌ መኪና ታክሲ ላይ ለምሳሌ ወራጅ አለ ስንል ከፍጥነት ተነስቶ ምን ቀስ እያለ ወደ ዜሮ ይመጣል። ምን እያደረገ ነው? መኪናው ዲሰለሬት እያደረገ ወይም ደግሞ ምን ስሎው ዳውን እያደረገ ስፒዱ እየቀነሰ እየመጣ። ስለዚህ የዚህ ኦፖዚት ነው። እንደዚህ እየሄድን ዲሰለሬት እናደርጋለን። ቬሎሲቲ እና አክሰለሬሽን ዲፈረንስ ዳይሬክሽን ሲኖራቸው ዲሰለሬሽን እንላለን። እንደዚህ ቬሎሲቲ ሲኖር ደግሞ አክሰለሬሽን እንደዚህ ይሆናል። ኦፖዚት ብቻ this is decelerating, this is also decelerating። ፖዚቲቭ አክሰለሬሽን እና ኔጌቲቭ አክሰለሬሽን ግን ብዙ ጊዜ አይደለም ለእናንተ ለግሬድ 12ም ይቺ መጻፋቸው ላይ አለች። ኔጌቲቭ አክሰለሬሽን ማለት ዲሰለሬሽን አይደለም። በደንብ ተጠንቀቁ። ኤንቢ መጻፋችሁ ላይ ወይም እነሱ ላይ እንደዚህ ተደርጎ ተጽፏል። ኔጌቲቭ አክሰለሬሽን ኢዝ ኖት ኢኳል ዊዝ ዲሰለሬሽን ተብሎ ተነግራችኋል። በፍጹም ቢኮዝ ፖዚቲቭ ኔጌቲቭ የሚለው ፍሬም ኦፍ ሪፈረንስ ታስታውሳላችሁ? መጀመሪያ ላይ ነው ፍሬም ኦፍ ሪፈረንስ
እንደዚህ ለምሳሌ ይሄኛው ፖዚቲቭ ኤክስ ይሄኛው ደግሞ ኔጌቲቭ ኤክስ ካልን ሞሽናችን እንደዚህ ሆኖ ቬሎሲቲ እንደዚህ ሆኖ አክሰለሬሽን እንደዚህ ከሆነ ይሄ አክሰለሬሽን ምን እንለዋለን? ኔጌቲቭ። ፖዚቲቭ እንደዚህ መርጠን ሳለ አክሰለሬት የምናደርገው ግን ኔጌቲቭ ነው ለማለት ነው እንጂ ሁል ጊዜ ኔጌቲቭ ማለት እቺ ዲሰለሬት ማድረግ ናት ማለት አይደለም። ይሄኛው ደግሞ ስፒድ አፕ ማድረግ ነው ማለት አይደለም። በስዕል ነው ለምሳሌ መጀመሪያ ጀስት በፎርሙላው ላሳያችሁና በደንብ ይገባችኋል። ቅድም ያልኩት ነገር እንዴት መቼ ዲሰለሬት ይሆናል መቼ ኔጌቲቭ አክሰለሬሽን ይሆናል የሚለው ኦን አቨሬጅ ባለፈው ለምሳሌ ምን አይተናል? አቨሬጅ ምን ቬሎሲቲ። አሁን ደግሞ አቨሬጅ አክሰለሬሽን ማየት ይቻላል። አቨሬጅ ለማድረግ እቺ አቨሬጅ እንጨምርበትና ቼንጅ ኦፍ ምን ስፒድ ናት እቺ ወይስ ቬሎሲቲ? ቬሎሲቲ ናት። ስለዚህ አረውን እንጨምርባት ቼንጅ ኦፍ ቬሎሲቲ ነው። እሺ ቬሎሲቲም ቬክተር ነው፣ አክሰለሬሽንም ቬክተር ነው። ኦን አቨሬጅ ማለት ነው። እቺ መኪና ለምሳሌ ከዚህ ጀመረች እንበል ታይም 1 ከዛ ሲመጣ አንዳንድ ጊዜ እየቆመ አንዳንድ ጊዜ በጣም እየፈጠነ ስሎው ዳውን የሆነ ኦን አቨሬጅ ግን ምን ያክል ነበረ ማለት እንችላለን። አክሰለሬሽን በግራፍም እናየዋለን። ኢንስታንትስ እንደ ባለፈው ነው። ኢንስታንት ቬሎሲቲ ካወቃችሁ ኢንስታንት አክሰለሬሽንም ቀላል ነው። አት ኢንስታንት ማለት ነው። ለምሳሌ ቬሎሲቲ ቨርሰስ ታይም ይሄኛው ግራፍ የራሱ ቶፒክ አለው። ግን ቬሎሲቲ ቨርሰስ ታይም ስላችሁ ለምሳሌ እንደዚህ አይነት ሞሽን ከመጣላችሁ ፓዝ አይደለም ይሄ ባይዘው እንደዚህ አይነት የሆነ አቀበት ይሄ ቁልቁለት የምንሄድበት መንገድ እንደዚህ እንዳታስቡ የሆነ ዳገታማ ቦታ ከዛ እንደዚህ ኖ እንደዛ ሳይሆን ቬሎሲቲ ነው ይሄ ግራፉ። ስትሬት ላይን እኮ ሊሆን ይችላል። እንደዚህ አንድች መኪና እንደዚህ ለስትሬት ላይን እየሄደች ራሱ እንደዚህ አይነት ሞሽን እንጂ እንደዚህ አይነት ዳገት ምናምን አያሳይም። ቬሎሲቲ ነው ቫሪ ያደርግ ያለው። ለምሳሌ ይሄ 4 ሜትር ከሆነ ሜትር ፐር ሰከንድ እዚህ ጋር 10 ሜትር ፐር ሰከንድ ቫሪ የሚያደርግበት እንደ ማትስ ግራፍ ነው። y = ለምሳሌ 3x² ፕላስ ስትስሉ እንደዚህ አይነት ኪፕ እናድርገው። ለምሳሌ ምን ይመጣል? እንደዚህ እንደዛ ማለት ነው እንጂ ሞሽን አይደለም። we are plotting the velocity versus ታይም ግን አት እያንዳንዱ ኢንስታንት ላይ ቅድም ኦን አቨሬጅ ነበር ያየነው። አት ኢንስታንት ለምሳሌ ታይመራችሁ 0 አድርጉ። ለምሳሌ መኪናው ይጀምር ከ0 ከዛ ማስነሳት መኪናው ተነስቶ የሆነ ስንት ታይም እንበል ለምሳሌ 2 ሚኒት ከ2 ደቂቃ በኋላ 6 ሜትር ፐር ሰከንድ አት ዚስ ኢንስታንት ዚስ ኢዝ ኮልድ ኢንስታንታኒየስ ማለት እዚች አካባቢ 2 ሚኒት ነው አይሄኛው። 1 ሚኒት ላይ ደግሞ ምናልባት 2 ሜትር ፐር ሰከንድ ሊሆን ይችላል። እንደዚህ this is instant ማለት ነው። at instant time at specific instant time at specific moment change of time approaches ምን ያልነው ነው 0 የሆነች at instant time keep የምናደርግ ትራክ አድርገን የምናየው ማለት ነው። so በፎርሙላ ስናየው ምንድነው this one is average this one is ምን instant at each instant እቺ ሊሚት ካላወቃችሁ ምን ማለት ነው? change of velocity versus change of time እኮ ነው። ይሄም እንደዛ እኮ ነው። ፋይናል velocity ፋይናል change ይላል። ይሄ ራሱ ይሄም change ነው ይሄም change ነው። የሚለያዩት ምንድነው? time approaches 0 ነው። ምን ማለት ነው? እቺ time approaches 0 one instant ነው የምንፈልገው። እቺ change of timeአችን approaching 0 ይሄኛው ግን time difference ለምሳሌ 4 ሰከንድ ዲፈረንስ ሊኖር ይችላል። እቺ ግን በጣም ለ0.0 ስንት እንደሆነ አናውቅም። ግን አት ዋን ኢንስታንት ታይም ስለሆነ ታይማችን ማጥበብ አለብን። አት ኢንስታንት ማለት በማትስ ምን እንለዋለን? ይሄ ዲፈረንሺዬሽን ወይም ዴሪቬሽን ዲቪ/ዲቲ ዲፈረንሺዬሽን ዴሪቬት ማድረግ ማለት ሬት ኦፍ ቼንጅ ነው። አት ዋት ኢንስታንት ታይም አት ዛት ኢንስታንት ለመፈለግ ኦን አቨሬጅ ግን ቼንጅ ኦቨር ቶታል ቼንጅ ይሄኛው 0 አፕሮች እንዲያደርግ አንፈልግም። ኦን አቨሬጅ ስለሆነ የፈለገውን ቫልዩ ይዛል። ቅድም ስፒድ አፕ ማድረግና ስሎው ዳውን ማድረግ ከዲሰለሬሽን እንዳታያይዙት ስለፈለኩት እነዚህ 4 ኬዝ ነኝ። ለምሳሌ ብዙ ጊዜ የሚመስለን ኔጌቲቭ አክሰለሬሽን ስናይ ዲሰለሬሽን እንላለን አይደለ? ኔጌቲቭ አክሰለሬሽን ማለት ዲሰለሬሽን ነው እንላለን በልምድ ነው እሱ። እንደዛ አይደለም። ኔጌቲቭ አክሰለሬሽን ዲሰለሬሽን ሊሆን ይችላል ላይሆንም ይችላል። ኔጌቲቭ ፖዚቲቭ የሚል ዳይሬክሽን ብቻ ነው የሚያሳየን። ሶ ሌት አስ አሲዩም ቱ ዘ ራይት ዳይሬክሽን ፖዚቲቭ ኤክስ እንደምንለው ግዴታ አይደለም። ይሄ ኔጌቲቭ ማለት ይችላል። ግን ከማትስ ኮንሰፕታችሁ ሴም እንዲመጣላችሁ ኔጌቲቭ ኤክስ ቱ ዘ ራይት ሙቭ ማድረግ ማለት ፖዚቲቭ ነው፣ ቱ ዘ ሌፍት ሙቭ ማድረግ ኔጌቲቭ ነው እንበል። ሶ ይሄኛው መኪና ቱ ዘ ራይት ነው እየሄድ ያለው ማንን ነው የምናየው? ቬሎሲቲ ቱ ዘ ራይት ኢን ዘ ሴም ታይም አክሰለሬሽንም ኢን ዘ ሴም ዳይሬክሽን ከሆነ ኢት ኢዝ ስፒዲንግ አፕ ነው። ይሄኛው ምን እያደረገ ነው? ይሄ ስፒድ አፕ እያደረገ ነው። እሺ because it is speeding up in the right direction, in the positive direction. At the same time acceleration is positive. ስፒድ አፕ ስላደረገ አይደለም ፖዚቲቭ የሆነው ባይ ዘ ወይ ስፒድ አፕ ስላደረገ አይደለም ፖዚቲቭ ያልኩት። ለምን? አክሰለሬሽን ኢን ዘ ፖዚቲቭ ኤክስ ስለሆነ ብቻ ዳይሬክሽኑ አያያችኋት ነው። እቺ ኢን ዘ ፖዚቲቭ ዳይሬክሽን ኢን ዘ ፖዚቲቭ ኤክስ ስለሆነ ነው ፖዚቲቭ አልኩት።
እንጂ ስፒድ አፕ ስላደረገ አይደለም። መነሻ ፖዚቲቭ ኔጌቲቭ ለማለት ይሄ ነው የማየው ዳይሬክሽን ነው። ዲሰለሬት አክሰለሬት ማድረግ ግን እንዴት ነው? ቬሎሲቲ አክሰለሬሽን ምን ሴም ዳይሬክሽን ሲኖራቸው ምን ትላላችሁ? ስፒድ አፕ ትላላችሁ። ኦፖዚት ዳይሬክሽን ሲኖራቸው ደግሞ ዲሰለሬት። ይሄኛው ነው ክራይቴሪያ። እሺ ወደዚህ እንምጣ እስክልም ወይም ደግሞ እሺ እዚች ሴም ቬሎሲቲ ሴም ኪፕ አድርገን ኢዘ ራይት ዳይሬክሽን እንደቀድሞ ነው። ይሄኛው ግን አክሰለሬሽን ዳይሬክሽኑ ስንቀይረው ምን ይሆናል ማለት ነው? ይሄ ስሎው ዳውን እያደረግ ነው። ስሎው ዳውን እያደረግ እንዴት አወቅኩት? ቢኮዝ ዜ አር ኢን ኦፖዚት ዳይሬክሽን። አክሰለሬሽን ዳይሬክሽናችን ምንድነው? ኢን ዘ ኔጌቲቭ ኤክስ አክሲስ። ቢኮዝ ይሄ ነው ሪፈረንስ። ቱ ዘ ራይት ፖዚቲቭ ኤክስ ካልኩት አክሰለሬት እያደረግ ያለው ቱ ዘ ኔጌቲቭ ስለሆነ ኔጌቲቭ አልኩት። አሁንም ስሎው ዳውን ስላደረገ አይደለም ኔጌቲቭ ያልኩት። በጣም ጥንቃቄ ይፈልጋል። ስሎው ዳውን ስላየው አይደለም ኔጌቲቭ ያልኩት አክሰለሬሽን። ስሎው ዳውን ለማለት ሴም ዳይሬክሽን ስላልሆኑ ነው። ኔጌቲቭ ያልኩበት ምክንያት ኢን ዘ ኔጌቲቭ ዳይሬክሽን ስለሚያሳይ ነው። ጀስት አራቱንም እንየውና በጣም ክሊር ይሆናል መጨረሻ ላይ። እዩት። አሁን ቬሎሲቲ እና አክሰለሬሽን ኦፖዚት ዳይሬክሽን ናቸው። ኦፖዚት ዳይሬክሽን ስለሆኑ ስሎው ዳውን ማለት ይችላሉ ዊዝአውት ሲንግ። ይሄ አክሰለሬሽን ፖዚቲቭ ነው። አሁን ይሄ አክሰለሬሽን ፖዚቲቭ ነው። ፖዚቲቭ የሆነበት ዘ ራይት ኦፍ ፖዚቲቭ ኤክስ ስለሚያሳይ ነው። አክሰለሬሽን ኢዝ ፖዚቲቭ በት ፖዚቲቭ ሆኖ ራሱ ስሎው ዳውን ይሆናል ማለት ነው። በጣም ይሄ ጥንቃቄ ይፈልጋል ያልኳችሁ ይሄ ነው። ፖዚቲቭ አክሰለሬሽን ምን ሊያሳይ ይችላል? ስሎው ዳውን አይመስልማ? ፖዚቲቭ አክሰለሬሽን እንዴት ስሎው ዳውን ያሳያል? ቢኮዝ መኪናው ቱ ዘ ሌፍት እየሄደ ሊያቆም ፈልገዋል ማለት ነው። እንደዛ ካልሆነ አክሰለሬሽን እንደዚህ ካልሆነ ሊቆም አይችልም ማለት እኮ ነው። ለምሳሌ በፍሪክሽን ሊሆን ይችላል። ፍሬን ስንይዝ ብሬክ ሲያደርግ ምንድነው? አክሰለሬሽን ቱ ዘ ኦፖዚት ዳይሬክሽን። ኦፖዚት ዳይሬክሽን ስለሆኑ ምን አልኩ? ስሎው ዳውን። ግን ኢን ዘ ራይት ዳይሬክሽን ስለሚያሳይ አክሰለሬሽኑ ምን አልኩት? ፖዚቲቭ። ስለዚህ ፖዚቲቭ አክሰለሬሽን ስፒድ አፕም ሊያሳይ ይችላል፣ ስሎው ዳውንም ሊያሳይ ይችላል። ኢት ዲፔንድስ። ስለዚህ ክራይቴሪያው ነግሬያችኋል። ሴም ዳይሬክሽን ሲያሳዩ ስፒድ አፕ እንላለን። አራተኛው ኬዝ ነይ ሴም ዳይሬክሽን ናቸው አይደል? ማለት ተዘ ሌፍት ናቸው። እኔ ሌፍት መሆናቸው ራይት መሆናቸው አይደለም ማተሩ። ኢን ዘ ሴም ዳይሬክሽን ሲሆኑ ምን ላለው? ስፒድ አፕ አይደለም እንዴ? ስፒድ አፕ እያደረግን ነው። ለምንድን ነው ሴም ዳይሬክሽን ሲሆን ስፒድ አፕ የሚያደርግ? ቢኮዝ አክሰለሬሽኑ ቬሎሲቲው ለመጨመር እየሞከረ ነው። ይሄ ፎርሙላ እናየዋለን መጨረሻ። ቬሎሲቲ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሻል ፕላስ አክሰለሬሽን ታይም። እቺ የራሷ ቶፒክ አላት። ግን ቬሎሲቲና አክሰለሬሽን ሴም ሲሆኑ ይደመራል። ኦፖዚት ሲሆኑ ግን እቺ ማይነስ ማድረጋችን አይቀርም፣ ወይም ይህች ይቀናነሳል ማለት። ስለዚህ እቺ አክሰለሬሽን ኔጌቲቭ ነው ቢኮዝ ኢን ዘ ኔጌቲቭ ዳይሬክሽን ስለሚያሳይ፣ ግን ኢን ዘ ሴም ዳይሬክሽን ስለሆነ ምንድነው አልኩ? ስፒድ አፕ። ስለዚህ ስፒድ አፕ ኔጌቲቭ ዳይሬክሽን ምናምን በምንም የሚያገናኛቸው ነገር የለም። ፖዚቲቭ አክሰለሬሽን ስሎው ዳውን ሊያሳይ ይችላል፣ ኔጌቲቭ አክሰለሬሽን ደግሞ ስፒድ አፕ ሊያሳይ ይችላል። ስለዚህ እነዚህ አራት ነው ኬዝ በደንብ እያያችሁ አንደርስታንድ ማድረግ አለች። አሁን በትሩ ፎልስ ቢመጣስ? ኔጌቲቭ አክሰለሬሽን እኔ አሁን ይሄ ቅድሜ ባመጣው ትንሽ ኮንፊዝ መሆን ትችላለች። ይሄኛው ግን ግልጽ ነው። ኔጌቲቭ አክሰለሬሽን ስሎው ዳውን ያሳያል ኤልዌይስ አላችሁ። ሊያሳይ እኮ ይችላል በት ኢት ኢዝ ኖት ኤልዌይስ። ስለዚህ ፎልስ ነው የምትሉት። ለዚህ ኤልዌይስ እንደዛ ያሳይማ። ኔጌቲቭ አክሰለሬሽን ስሎው ዳውን ያሳያል። እነዚህ ሁለት ቃላት ሴም ስለሆኑ አሁንም ፎልስ ነው። ጀስት እንድታውቁት ነው እንጂ ስሎው ዳውን መሆን ዲሰለሬሽን። ፖዚቲቭ አክሰለሬሽን ደግሞ ስፒድ አፕ ነው አለ ኖ ሊሆንም ላይሆንም። አሁን ይሄ መኪና ሞተረኛውን ለምሳሌ ትራፊክ ላይት ሲያይ ምን እያደረገ ነው? በጣም በፍጥነት መጥቶ ምን እያደረገ ነው? ዲሰለሬት እያደረገ ነው እንጂ ስለ ፖዚቲቭ አክሰለሬሽን ኔጌቲቭ አክሰለሬሽን የምናውቀው ተአምር የለም። ለምን? ዳይሬክሽኑ አልተሰጠንማ። ፖዚቲቭ ኔጌቲቭ ለማለት ስለ ዳይሬክሽን ነው። ስፒድ አፕ እና ስሎው ዳውን መሆን ግን ስፒድ መጨመር ወይም ስፒድ መቀነስ። ስለዚህ ይሄ ስሎው ዳውን እየሆነ ነው እንጂ ፖዚቲቭ አያሳይም። አሁንም ፎልስ ነው። ኤልዌይስ እነዚህ እንደዚህ አያሳዩም። እሺ ፎርዋርድ ታይፕ ኦፍ ሞሽን። አሁን አንድ ሞሽን አምጥና አቨሬጅ እና ኢንስታንታኒየስ መቼ ሴም ይሆናሉ? አይተናል አይደለ? አቨሬጅ ማለት ኦን አቨሬጅ ሲታይ ነው። ኢንስታንት ማለት ግን አት ሲንግል ታይም ቼንጅ ኦፍ ዲፈረንስ ኦፍ ታይም አት ሲንግል ታይም ወይም ወደ ዜሮ ሲመጣ ዲፈረንስ ማለት ነው። ቼንጅ ኦፍ ታይም ዜሮ አፕሬሲቭ። ግን እኩል የሚሆኑበት ፖይንት አለ። እስኪ ሁለቱንም እኩል የሚሆኑበት ኦን አቨሬጅም ኢንስታንታኒየስ ሴም ነው። ኢንፎርሜሽን ታውቃላችሁ? እስኪ ዩኒፎርምሊ አክሰለሬትድ ሞሽን ወይም ደግሞ ፎርሙላቸው እስክንጻፍ አክሰለሬሽን አቨሬጅ ምንድን ነበር ያልነው? ቼንጅ ኦፍ ቬሎሲቲ ኦቨር ቼንጅ ኦፍ ታይም ኦን አቨሬጅ ቶታል። ከዛስ አክሰለሬሽን ኢንስታንት ብለን ደግሞ ምንድን ነበረ? ቼንጅ ኦፍ ቬሎሲቲ ኦቨር ቼንጅ ኦፍ ታይም። ግን እቺ ቼንጅ ኦፍ ታይም ወደ ዜሮ አፕሮች ስታደርግ። አሁን ሁለቱንም መቼ ነው እኳል የሚሆኑት?
ኦን አቨሬጅም ኦን ኢንስታንትም ዩኒፎርምሊ አክሰለሬትድ ሞሽን ሲኖር እንደገና ዩኒፎርምሊ አክሰለሬትድ ሞሽን ሁሌ የሚኖረው ምን ላይ ነው? ስትሬት ላይን ላይ ብቻ ሲሆን ወይም ደግሞ ምን አልኳችሁ ባለፈውም እያየነው ነበር። ኖ ዳይሬክሽን ቼንጅ ሲኖር በዚህ ኬዝ ብቻ ነው እኩል ሊሆኑ የሚችሉት። ኦን አቨሬጅም ኦን ኢንስታንትም ስንሄድ ማለት ምን ማለት ነው? ስትሬት ላይን እንጂ የሆነ ከርቭ ካደረገ ቼንጅ ኦፍ ዳይሬክሽን አለ። ቼንጅ ኦፍ ዳይሬክሽን ካለ ደግሞ እኩል ሊሆን አይችሉም። ለምን? እዚህ ጋር የነበረው ቬሎሲቲ እና እዚህ ጋር ያለው ቬሎሲቲ ሴም ነው እንዴ? ተው፣ እኩል አይደለም። ዳይሬክሽኑ ራሱ ያሳያል። ስለዚህ አትዚስ ኢንስታንት እና አትዚስ ኢንስታንት እኩል ናቸው እንዴ? አትዚስ ኢንስታንት ያለ አክሰለሬሽን እና አትዚስ ኢንስታንት ያር ኖት ኢኳል ቢኮዝ ዳይሬክሽናቸው ተለያይተዋል። ዳይሬክሽን እንዳይለያይ ምን አደረግ ነው? ስትሬት ላይን አደረግ ነው። ስትሬት ላይን ላይ በቃ ዳይሬክሽኑ አይቀያየርም አይደለ እንዴ? ሲመጣ አሁንም እንደዚህ ነው፣ ዳይሬክሽኑ እንደዚህ ነው፣ አሁንም እንደዚህ ነው። እንደገና አክቹዋሊ ዩኒፎርም ይሆን አይሆን ምንም ችግር የለውም። እቺ ቃል ባጠፋትስ? ይሄ ዋን ስፔሻል ኬዝ ኢንተረስቲንግ ኬዝ ነው። ግን ዩኒፎርም ባይሆንም ስትሬት ላይን ብቻ ብትሉ ደግሞ በጣም ጀነራል ታደርጉታላችሁ። ይሄኛው ቶፒክ እኛ ጋር አለ፣ ችግር የለውም። ስትሬት ላይን ሞሽን ብቻ ካላችሁ በቂ ነው። ለዚህ ግዴታ ነው እንደ ዩኒፎርም የሚመጣልኝ አንደኛ ቶፒክ ስላለ እሷን በደንብ እንታዩት ነው እንጂ ዩኒፎርም አክሰለሬትድ ቢሆንም ባይሆንም ኢፍ ዘ ሞሽን ኢዝ ኢን ስትሬት ላይን ዜ አር ኢኳል ማለት ይሄኛው እንደታውቁ ዩኒፎርም ሲሄድ ነው በጣም ኢንትረስቲንግ የሆነ ቶፒክ። አክሰለሬሽኑም ኮንስታንት ነው፣ አይቀያየርም። እንደገና እነዚህም ኢኳል ናቸው ማለት ነው። ኮንስታንት ባይሆንም ግን ስትሬት ላይን እስከሆነ ድረስ ዜ አር ኢኳል። ኦኬ። ስለዚህ 2.3 ሳብ ቶፒካችን ጨርሰናል። ምን አይተናል? ስለ አክሰለሬሽን ዲፋይን አደረግን መጀመሪያ። ከዛስ ኦን አቨሬጅ እና ኢንስታንት ስናየው ምንድን ነው ዲፈረንሱ? አቨሬጅ አክሰለሬሽን ምንድን ነው? እንደገና ኢንስታንት ይችላል በደንብ ሲንግል ታይም። ፖዚቲቭ አክሰለሬሽን እና ስፒዲንግ አፕ በፍጹም አይገናኙም። ፖዚቲቭ አክሰለሬሽን ስፒድ አፕ ሊያሳይ አይችልም። ኮንፊዥን እንዳትገቡ። ኔጌቲቭ አክሰለሬሽን ደግሞ ስሎው ዳውን አያሳይም። ብዙ ኮንፊዥን የምናየው አሁን ብዙ በፈተና ኤክስ የሚሆነው ተማሪ የምናየው ኔጌቲቭ አክሰለሬሽን ምንስ ዲሰለሬሽን ካላችሁ ትሩ ትላላችሁ። አይሆንም። ኔጌቲቭ ስሎው ዳውን በፍጹም የተለያዩ ናቸው። አራቱንም ተርም አሳይቻችኋለሁ። ኤግዛምፕል እና አይተናል። ሲምፕል ካልኩሌሽንም እያየን እንዴት እንደሆነ 2.3 በጣም ሳምራይዝ አድርጉት። እናንተም እዩት በደንብ። 2.4 ላይ ስንገባ እነዚህ አፕሊኬሽን እንጠቀምበታለን። እዛው በ2.4 ላይ እስከምንገናኝ እስከዛው መልካም ቆይታ።